በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በጴርጋሞንም ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድህም። የዮሐንስ ራእይ ምዕራፍ 2 ቁጥር 12ና 13። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግና አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ መልእክት በዮሐንስ በኩል ወደ ጴርጋሞን ቤተ ክርስቲያን የተላከ የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህች ቤተ ክርስቲያን ያለችው የሰይጣን ዙፋን ባለበት ወይም የሰይጣን አሰራር በሰለጠነበት የጨለማ አሰራር በነገሰበት አካባቢ የምትገኝ እንደነበረች ክፍሉ ያስረዳናል። እንግዲህ በዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ከተዘረዘሩት 7 አብያተ ክርስቲያናት መካከል አንዷ ይህቺ ጴርጋሞን ናት። ያለችበትን ሁኔታ አውቃለሁ ይላል መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል በላከው መልእክት። ያለችበት ይህቺ ቤተ ክርስቲያን ያለችበት የሰይጣን ዙፋን የክፋት አሰራር በነገሰበት በተንሰራፋበት አካባቢ ናት። እንደዛም ሆኖ ግን ስሜን ጠብቀሃል ይለዋል። ስሜን ጠብቀኸዋል። ስሙን መጠበቅ ትልቁ የክርስትና ሕይወት ተግባር መሆኑን ያስገነዝባል። ስምህ ይቀደስ ብለን በአንደበታችን ከምንናገረው በተጨማሪ በመከራ ጊዜ ስሙን መጠበቅ፣ ሃይማኖትን መጠበቅ እንደሚገባ የምንማርበት ታሪክ ነው። ሐዋርያው ጳውሎስ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ተብሏል። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ። ይህ ሐዋርያ በክርስቶስ ስም ስለ ስሙ እስከ ሰማዕትነት ዋጋ የከፈለ አባት እንደሆነ ይታወቃል። ስለዚህ የጴርጋሞን ቤተ ክርስቲያንም በዚያ ከባድ ፈተና ውስጥ እያለፈች ለስሙ ክብር ቅድሚያ የምትሰጥ እንደነበረች የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ይላል መድኃኒታችን ኢየሱስ ክርስቶስ፣ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድህም ይለዋል። ሃይማኖቴን አልካድህም። እንግዲህ በዚህ ቤተ ክርስቲያን እንግዲህ አንቲጳስ የተባለው በወቅቱ ሰማዕትነትን ተቀብሎ ያረፈ እንዲህ አይነቱ ዋጋ እንዲህ አይነቱ ሰማዕትነት በሚከፈልበት ዘመን ስሜን አልካድህም፣ ሃይማኖቴን ጠብቀኸዋል ነው የሚለው። ሐዋርያው ጳውሎስ እስከ ሞት ድረስ የታመንህ ሁን እንዳለው ለጢሞቴዎስ በጻፈው መልእክቱ ላይ የጴርጋሞን ቤተ ክርስቲያን በዛ ዘመን በዛ ወቅት ያንን ሁሉ እስከ ሞት የሚያስከፍል ዋጋ በሚደርስባት ወቅት የእግዚአብሔርን ስም በመጠበቅ ሃይማኖትንም በመጠበቅ ባለመካድ ያሳየችውን ሁኔታ ስለዚች ቤተ ክርስቲያን የተገለጸ ወይም የተላከ መልእክት ነው። ወገኖች፣ የእግዚአብሔር ጸጋ ካልረዳን መከራ ሲመጣ ፈተና ሲበዛ ሰዎች እምነታቸውን መጠራጠርና
መካድ ይጀምራሉ። ስሙን መጠበቅና ማክበርንም ይረሳሉ። የጴርጋሞን ቤተ ክርስቲያን በእንደዚህ አይነት አንቲጳስን የመሰለ ሰው ሰማዕትነት በተቀበለበት ዘመን እንኳ ስሙን ከመጠበቅ ወደኋላ አለማለቷን መድኃኒታችን ኢየሱስ ክርስቶስ ሲመሰክርላት እናያለን። ዛሬም ብዙዎቻችን ፈታኝ በሆነው ከባድ በሆነው ጊዜ ለስሙ ክብር እምነትንም ከማክበር አንጻር አምላካችን ለእግዚአብሔር መኖር የሚገባንን ዛሬ ብዙዎቻችን ለስማችንና ለዝናችን የምንጠነቀቀውን ያህል ባለብዙ ዝና ለሆነው ጌታ ስም አንጠነቀቅም ቢባል ግነት የለውም። ከዚህ የተነሳ ክርስትና ወይም የቤተ ክርስቲያንን ዋጋ እያሳጣን ያለበት ዘመን እንደሆነም የሚታወቅ ነው። በትንቢተ ሚልክያስ ምዕራፍ 1 ቁጥር 16 ላይ እናንተ ስሜን የምታቃልሉ ካህናት ወይ የሚል ቃል አለ። እናንተ ስሜን የምታቃልሉ ካህናት ወይ ይላል እግዚአብሔር በሚልክያስ ምዕራፍ 1 ቁጥር 16 ላይ። ምክንያቱም ካህናት የእግዚአብሔርን ስም መጠበቅ ማክበር ሲችሉ ነው ሕዝብም ተከታዩም ለእግዚአብሔር ስምና ክብር ጥንቃቄ ማድረግ የሚችለው። በተመሳሳይ ሁኔታ ኦሪት ዘሌዋውያን ምዕራፍ 22 ቁጥር 2 ላይም የተቀደሰውን ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው እኔ እግዚአብሔር ነኝ ይላል። የተቀደሰ ስሜን ነው የሚለው። የተቀደሰ ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው እኔ እግዚአብሔር ነኝ። እግዚአብሔርነቱ በሰዎች ፊት ይታወቅ ዘንድ ለስሙ ክብር ልንጠነቀቅ ይገባል ማለት ነው። የአገልጋዮች ለስሙ ክብር መጠንቀቅና የስሙን ክብር መጠበቅ ቅድስናውን በተግባር ማሳየት ሕዝቡም ለእግዚአብሔር ስም እንዲጠነቀቅና የእግዚአብሔርን ስም እንዲያከብር እንዲፈራ ምክንያት እንሆናለን። በዚህ ዘመን አገልጋይነት ምን ያህል ሰዎች የአገልጋይነትን ሁኔታ በምን ሁኔታ እንዲረዱት ያደረግን እንደሆነ የሚታወቅ ብዙ አይነት ሁኔታ አለ። ስለዚህ አገልጋዮች ለእግዚአብሔር ስም ስንጠነቀቅ ሕዝቡም ለእግዚአብሔር ስም ይጠነቀቃል። አገልጋዮች ስሙን የተዳፈርነውን ያህል ሕዝቡ አልተዳፈረም ማለት እንችላለን። ስሙን ባቀለልን ቁጥር ደግሞ መቅለልና መዋረድ እንዳለ የእግዚአብሔር ቃል ያስተምረናል። የተናቃችሁና የተዋረዳችሁ አድርጌያችኋለሁ ሲል እግዚአብሔር በትንቢተ ሚልክያስ ምዕራፍ 2 ከቁጥር 7 ጀምሮ የተናገረው ቃል አለ። ቃሉ እንደዚህ ይላል፣ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ይላል፣ እናንተ ግን ካህናቱን፣ አገልጋዮችን ሕዝቡን እንዲመሩ፣ ሕዝቡን እንዲያገለግሉ፣ ቃሉን እንዲመግቡ የተጠሩትን አገልጋዮችን እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ስለዚህ አለ፣ ስለዚህ መንገዴን እንዳልጠበቃችሁ በሕግም ለሰው ፊት እንዳደላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጌያችኋለሁ ይላል። የተናቃችሁና የተዋረዳችሁ በሕዝብ ሁሉ ፊት። በሕዝብ ሁሉ ፊት ቀርቶ በአንድ ሰው በሁለት ሰው ፊት እንኳ መዋረድ ምን ያህል አስከፊ እንደሆነ ይታወቃል።
ስለዚህ ስሙን ባለማክበር ስሙን በመናቅ ባሳዩት ሁኔታ አገልጋዮቹ ካህናቶቹ በሰው ፊት ሁሉ የተናቁና የተዋረዱ እንዲሆኑ አድርጋቸዋለሁ ይላል እግዚአብሔር። ስለዚህ ወደ ጴርጋሞን ቤተክርስቲያን ወደ ተነሳንበት ዋና ርዕሳችን ስንመለስም ይህቺ ቤተክርስቲያን ለመድኃኒታችን ለኢየሱስ ክርስቶስ ለዋጃት ደሙን ላፈሰሰባት ለመሰረታት ጌታ ያላትን ክብር ያላትን እምነትን ከመጠበቅ ስሙን እስከ ማክበር ያላትን ሁኔታ ነው መድኃኒታችን ኢየሱስ ክርስቶስ የመሰከረላት። በዛ ፈታኝ ጊዜ በዛ ሰማዕትነትን በሚጠይቅበት ወቅት ራሱ ምስክሬ ያለው አንቲጳስ በሞተበት ወቅት እንኳ ይህች ቤተክርስቲያን ጴርጋሞን የተባለችው ቤተክርስቲያን የሰይጣን ዙፋን ባለበት አገር ላይ ሆና ስሙን እንዴት እንደጠበቀች እምነቷንም እንዴት እንደጠበቀች በእግዚአብሔር ላይ ያላትን ሃይማኖቴን ይላል። በእግዚአብሔር ላይ ያላትን መደገፍ በእግዚአብሔር ላይ ያላትን እምነት ከመጠበቅ አንጻር ያንን ሁሉ መከራ ተሸክማ በዛ ሁሉ ሞትና ስቃይ እንግልት ባለበት ዘመን ላይ ሆና ለክርስቶስ ስም ለአምላኳ ለእግዚአብሔር ስም የነበራትን ጥንቃቄ ሐዋርያው ዮሐንስ በራእዩ ላይ የገለጸውን እናያለን። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ እኔ። እንደዛም ሆነህ ግን ስሜን ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነ ምስክሬ አንቲጳስ በነበረበት ዘመን እንኳ ምን ያህል ዘመኑ አስከፊ እንደነበረ የሚያሳይ ነው። በዚያ ዘመን እንኳ ሃይማኖቴን አልካድም ይላል። ወገኖቼ እምነት ማለት በመከራና በፈተና ጊዜም ለአምላካችን ለእግዚአብሔር ስም በመጠንቀቅ የምንኖርበት መሆኑን። መከራ ከምንም በላይ አስቀያሚ ነው፣ አስፈሪ ነው። ነገር ግን የሚያልፈው ይህ ክፉ ዓለም ሰዎችን በአንድም በሌላም መንገድ በማመንም ባለማመንም ሕይወት ውስጥ ሆነን በምድር ላይ ፈተናዎች፣ መከራዎች ይኖራሉ። ነገር ግን እንደ ጴርጋሞን ቤተክርስቲያን ለስሙ ክብር እምነትንም በመጠበቅ ሕይወት መኖር እንደሚገባን የምንማርበት ታሪክ ነው። ስለነበረን ስለ ቃሉ ጊዜ እግዚአብሔር ስም የተመሰገነ ይሁን።